ዛሬ የሙከራ ጀልባችንን ከሌሊቱ 12 ሰዓት ነው ስራ የጀመርኩት ማለት ነው። እስካሁን ድረስ እየሰራሁ ነው። አሁን ሲንጋ 10 ሰዓት ከምናምን ሆኗል። ምግብ ምናምን አልበሉ እልህ ይዞኝ ማለት ነው እየሰራሁ። ለማንኛውም የደረስንበትን ላሳያችሁ። እዚህ ጋር ድርሻታለሁ ማለት ነው ጀልባዋን። እንዳለመታደል ነው ራይዘን አንሶኛል ማለት ነው። ስለዚህ ራይዘን ድጋሚ እስኪመጣ ድረስ መጠበቅ ይኖርብኛል። ድጋሚ ማስመጣት ይኖርብኛል ማለት ነው። ይሄ የምታዩት እንደዚህ ስትራክቸሩ የሆነው ማለት ነው። በኋላ ይሄ በብረት ፋንታ የሚገባው ስትራክቸር ማለት ይሄ ነው። ልክ እንደዚህ እያለ በፋይበር ይጣበቃል ማለት ነው። እዚህ ጋር እንደምታዩት እዛ ጋር እንደዚህ ይገባለታል። ውስጡ ርብራብ ይኖረዋል ማለት ነው። ለማንኛውም የጀልባ ስራችን እዚህ ላይ ደርሳለች። ያው አንሶን የነበረውን ራይዘን ያው አዘን አሁን ስለደረሰ የውጩን ማልበስ እንጀምራለን ማለት ነው። ይሄን ውጩን ለማልበስ ምን እናደርጋለን? ጠርዞቹ ሻርፕ መሆን መቻል አለባቸው። ስለዚህ አሁን ሻርፕ የማድረግ ስራ ነው። ትርፍ የወጡ ኮምፕረሳቶች ምናምን የማንሳሳት ስራ ነው። ከዛ በኋላ ወደ ማልበስ እንገባለን ማለት ነው። ይሄንን ማለት ነውና እንደ እግዚአብሔር መልካም ፍቃድ በዚህ ሳምንት ውስጥ ጨርሰናት በኋላ ምን ሞክራት ይሆናል ማለት ነው። ዝናብ እየዘነበ ነው፣ በኃይለኛ ዝናብ ማለት ነውና ጀልባዋን ውሃው ድረስ መውሰድ ላይጠበቅብኝ ይችላል። ውሃው ራሱ የመጣ ይመስለኛል። ለማንኛውም በደንብ ውሃ ከያዘች እና ከሞላች ምናምን እና ካላፈሰሰች የሰራናት ጀልባ ታፈስም ማለት ነው። በኋላ አሰምጥም ማለት ነው። ካፈሰሰች እና ከሰመጠች ግን ያው እድሏ ነው ማለት ነው። ቀራሮቹን አስቀድመን እንደፍናለን። ለማንኛውም ዝናብ መዝነቡ በጣም አሪፍ ነው። ውሃ የማቋት አቅሟን የምናይበት ይሆናል ማለት ነው። ዛሬ የሙከራ ጀልባችንን አንሳፈናታል። አምልጣናለች ከኛ አምልጣ ይላል። የዛሬው ስራ ላይ የተሰማሩት ወዳጆቼ ከየት እንደተሰባሰቡ ብታውቁ። አንድ እኮ ግን ይሁን መስራት ነበረብን። ወይ እንግፋት ይዟታል። በቃ ምንድን ሞክር ና ወደዚህ ተጠጋና ገልብጣትሽ እንሞክራት። ጀልባን በአግባቡ አገልግሎት ከመዋላችን በፊት እንትን የመገልበጥ ሙከራ ማድረግ አለብን። ምክንያቱም ግማሽ መንገድ ላይ ሄዳ ብትገለበጥብኝ፣ ስለዚህ አስቀድመን ራሳችን ለመገልበጥ እንሞክር። ትገለበጣለች አትገለበጥም፣ ቶለራንሷ ምን ያለው ምናምን እና አሁን ገለበጣት። እሺ ውሃ ሞላ። እኔ ጋር ማለት አይጠበቅብኝም ነው። አንድ ብዙዎቻችሁ አይታችኋታል ብዬ አስባለሁ። ዛሬ ጀልባዋን ሞከረናታል ወስደን ገና ፊኒሺንግ ስራውን ሳንሰራላት ነው ሙከራ ያደረግነውና የሰራነው መቅዘፊያ የነበረው አንድ ብቻ ነው። አንድ መቅዘፊያ የሰራውበት ዋነኛ ምክንያት ለምንድን ነው? ቁመቱ ምናምን አላውቅም ምን ያህል መሆን እንዳለበት ምናምንና መሞከር ስለነበረብን አንድ ብቻ ነበር የሰራው።
አንድ ብቻ ነበር የሰሩት። እሱም ስኬታማ ነው። መቅዘፊያችንም አሪፍ ናት ማለት ነው እና በጣም ቀላል ነው። በሚቀጥለው አንድ ባለ ሁለት እና ሌላ አንድ ተጨማሪ እናደርጋለን። እንደዚህ ባለ አንድ መቅዘፊያ ሲሆን ያው ጀልባው ላይ ሁለት ሰው ነው የሚጫነው፣ ሁለት ሰው ነው እኩል የሚቀዝፈው ማለት ነው። ባለ ሁለት መቅዘፊያ ሲሆን ደግሞ አንድ ሰው ብቻውን እየቀዘፈ ይሄዳል ማለት ነው። ዌት ባላንሷም አሪፍ ነው። ዛሬ ምናልባት ትላልቅ ማዕበል ሲያጋጥም እንትን ማድረግ ሊኖር ይችላል። መደገፊያ ያስፈልጋት ሊሆን ይችላል። ቀጣይ ያስብላታለሁ። እንዴት ነው እንደ ሕፃን ልጅ ባለ 3 እግር ሳይክል እንደሚባለው ማለት ነው። እንደዛ እናረጋታለን። ወንበሬቱ ጋር መሆን ምናምን እንዳለበትም ማስልች ይጨርሻል። ዛሬ እሱን ነበር ስናደርግ የነበረው። ገልብጠንም አይተናታል። አስጥመን ማለት ነው። ሙሉ ለሙሉ ገልብጠን አስጥመንም አይተናታል። የምታዩት ውሃ ማለት ነው የሐይቁ ውሃ የጣና ውሃ ነውና አስጥመን ገልብጠናት ሞክረን ነበር። እሱም በጣም አሪፍ ሆኗል ማለት ነውና እግዚአብሔር ቢረዳን ወደፊት ሞተር ካገኘን ባለ ሞተር ጀልባ ሌላ እንሰራለን። ይሄንን መግጠም ይቻላል። በእርግጥ እዛ ጋር ይቆረጥና ሞተር ማሰሪያ ይደረግለታል። ይሄ ባለ ሞተር መሆን ይችላል። ግን ያው የሞተሩ ጉዳይ ትንሽ ውስብስብ ሳይሆን አይቀርም። ለማንኛውም የዛሬ ሙከራችን ጸዴ ነው። ስለዚህ ስራችን ይቀጥላል። በእርግጠኝነት በቀጣይ ጨርሰን መልሰን እንገናኛለን ማለት ነው። ከሌሊቱ 12 ሰዓት ነው ስራ የጀመርኩት ማለት ነው። እስካሁን ድረስ እየሰራሁ ነው። አሁን 10 ሰዓት ከምናምን ሆኗል። ምግብ ምናምን አልበሉ እልህ ይዞኝ ማለት ነው እየሰራሁ። ለማንኛውም የደረስንበትን ላሳያችሁ። እዚህ ጋር ድርሻታለሁ ማለት ነው ጀልባዋን። እንዳለመታደል ነው ራይዘን አንሶኛል ማለት ነው። ስለዚህ ራይዘን ድጋሚ እስኪመጣ ድረስ መጠበቅ ይኖርብኛል። ድጋሚ ማስመጣት ይኖርብኛል ማለት ነው። ይሄ የምታዩት እንደዚህ ስትራክቸሩ የሆነው ማለት ነው። በኋላ በብረት ፋንታ የሚገባው ስትራክቸር ማለት ይሄ ነው። ልክ እንደዚህ እያለ በፋይበር ይጣበቃል ማለት ነው። እዚህ ጋር እንደምታዩት እዛ ጋር እንደዚህ ይገባለታል። ውስጡ ርብራቢ ይኖረዋል ማለት ነው። ለማንኛውም የጀልባ ስራችን እዚህ ላይ ደርሳለች።